ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። ቪዲዮ ላይ ውድ ሀገሬ ልጆች አበረታቱኝ። ቪዲዮ ላይ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ወደ ጉዳይ ሲገባ አንድ እህታችን ያው እንግዲህ እኛ የሰው ሀገር ኑሮ ህይወታችን ለሰው ነው የምንኖረው ማለት ነው። ለሰው ነው የምንኖረው። ለፍተን ደክመን ለሰው ነው የምንኖረው። ለራሳችን ብቻ ሳይሆን ለሰው ነው። ለራሳችንማ አንኖርም፣ ለሰው ነው ህይወታችን የምንኖረው ማለት ነው። አንድ እህታችን እኔ ቤይሩት 6 ዓመት ነው የሰራሁት። 6 ዓመት ሰርቼ 2 ዓመት ሰርቼ መጀመሪያ ወደ ሀገሬ ገብቼ ለእናቴ ለልጆቼ 3 ልጆች ነበሩኝ። ለእናቴ ቤት ሰራው። ሳር ቤት ነበረ፣ ወደ ቆርቆሮ ቤት ሰራውላት። 3 ልጆች ስላሉኝ ልጆችን እዛ ስለምታሳድግልኝ ለእናቴ ቤት ሰርቻለሁ። ቆርቆሮ ሁሉንም ችዬ፣ ወንድሞቼ ደግሞ ግቢ ውስጥ ያለው ባህር ዛፍ ነበረ፣ እሱን ቆርጦ ነው የሰሩት። ከዛ ልጆችን የምታሳድግልኝ እናቴ ናት። ከዛ እናቴ ቡናም ተከለችኝ፣ ሁሉም አለ ግቢ ውስጥ። በልጆቼ ስም ነው ሁሉንም ያደረገችው። እኔ እንግዲህ ኖሬ እናቴን ነው የሚደግፋት። ከዛ መጨረሻ ላይ ወንድሟ ማለት ነው እንግዲህ አንዳንድ ጨካኝ እኮ ወንድም አብሮም ተወልደው አንድ እናት ወልዳ አንድ አባት ወልደው ተመልሶ ጠላት የሚሆኑበት ሰዓት አለ። አንዳንዶቹ ቅርታ እንግዲህ ዘመዶች ንፋስ አለ፣ እሱ ነው የሚያስነጥሰኝ። አንዳንድ ወገን ሰውን ያነሳል፣ አንዳንድ ወገን ሰውን ይጥላል። እቺ እህታችን ከኛ ተለይታ ልጆቿን ለማሳደግ ለእናታችን ደግሞ መጠጋ ቤት ሰርታለች ብሎ መደሰት ትቶ ወደ ጠላትነት የሚወሰዱበት ሰዓት አለ። የሚወሰዱበት እንግዲህ የራሴ ይበልጣል የምልው ይሄ የራሴ ይበልጣል። እንግዲህ እሷ ሀገሯን ጥላ ልጆቿን ጥላ ሁሉንም ጥላ ወደ ሰው ሀገር የተሰደደችው ችግር ለማሳለፍ ነው፣ ለማሻነፍ ማለት ነው። እሷ ግን ልጆችንም ላሳድግ እናትም ልርዳ ብላ ነው። እናትም ምንም የላትም ብላለች። በኦሮምኛ ነበር የምትናገረው። ልጆቿንም አሳድጋ አስተምራ እንግዲህ ያንንም ቤት እናቷ እየኖረችበት ልጆችን እያሳደገችላት ነው። ወንድሟ ደግሞ በዚህ ጣልቃ ገብቶ እቤቷን በራሱ ስም ካርታውን አውጥተው ሁሉንም በራሱ አረገ። አሁን ይሄ ከዘመድ ከወገን ከወንድም ይሄ ይጠበቃል? አረ በስመ አብ! አረ ምን አይነት ጊዜ ነው የደረስነው? እውነት ምን አይነት ጊዜ ነው የደረስነው? እና በራሷ ስም አረገ፣ በራሱ ስም። እናትየው ደግሞ እሷ በእዩት እያለች እንዴት ይሄ ቤት በአንቴ ስም ይሆናል? ቤቱ እኮ የእሷ ነው። ልጆቹን ከውስጡ ቁጭ ብለሽ ልጆችን አሳድግ ብላ ነው ቤት የሰራችው። ቤቱ እኮ የራሷ ነው ብላ ስትከራከር አይቻልም፣ ቤቱ የራሴ ነው፣ እኔ ፍርድ ቤት ሄጄ ተፈርዶልኛል ይኸው ብሎ እውነት ተፈርዶለታል። ወረቀት ይዞ ሲመጣ ቤቱን ሊቆልፍባት ሲሄድ እናቷ ላይ ማለት ነው የገዛ እናቱ ቤቱን ሊቆልፍባት ሲሄድ እሷ ደግሞ ተናዳ መድኃኒት ገዝታ ጠጥታ ሞተች። ምን አይነት ጉድ ነው?
ጠጥታ ሞተች። ልጆቿን ማሳደግ ትታ በቃ ራሷንም ህይወት አጣች። አሁን እንግዲህ ይህችም የሰው ሀገር እድሜ ሙሉ ሰው ሀገር የኖረችው ብትገባ ሀገሯ ላይ ይገላታል። እሷንም ይገላታል። እሷም እኮ ቤቴ ነው ብላ መከራከር አትችልም። ልክ እናቷ መድኃኒት ጠጥታ እንደሞተችው ይሄም ደግሞ እችም ደግሞ ሲገባ ብትናገር ወይ መቷት ይገላታል ወይ የሆነ ነገር ያረጋታል እንጂ እሱ አሁን ቤቱን አይሰጠም። እቺ እንግዲህ በሰው ሀገር ጉልበቷን ጨርሳ ወይ ቤት አላገኘችም ወይ ንብረት አላገኘችም። ያ የተተከለ ቡና ንብረቱን ግቢ ውስጥ ሁሉም የተተከለውን በራሱ ነው። እንግዲህ ግቢው በሙሉ የራሱ ስለሆነ የራሱ ነው። የራሷ ልጆችም ምንም አያገኙ። እሷም እቺ ሀገር የሰው ሀገር ላይ ጉልበቷን የጨረሰችው ምንም አታገኝም። እናቷንም ሀታ ንብረቷንም አጣች። ስሙ ብቻ እንዲህ እኮ ነው። ይሄ ያለ ዘመን ማለት ይሄ ነው። አንዳንድ ዘመድ ወደ ታች ቁልቁለት ሰው የሚሰዱበት እና ያለው አንዳንድ ዘመድ ደግሞ ለሰው የሚያስቡ ስንቶቹም አሉ። እቺ እንግዲህ አሁን ወይ ንብረት የላት ወይ እናት የላት። እናቷንም መጣች፣ ንብረቷንም መጣች፣ ጉልበቷንም መጣች። ሶስት ነገር ነው ያጣችው። ሶስት ነገር። ምን አይነት ጉድ ነው? ምን አይነት ጊዜ ነው የደረስነው? ይሄ ጉድ ነው እውነቱ። ምን አይነት ጊዜ ነው የደረስነው? ምን አይነት ጉድ ነው? እና እናንተስ ምን ትላላችሁ? አሁን እሱን ይገባል? እሷን ለፍታ ሰርታ ጉልበቷን ጨርሳ ጉልበቷንም ጨርሳ እሱንም አስተምራለች። አስተምሬ ዩኒቨርሲቲ ድረስ ብሬን ጨፍጭፌ አስተምሬያለሁ ብላለች። አስተምራ ውለታውን ይሄ መለሰላት። የእሷ ውለታ እንዲሆን አንደኛ እናቷን ገደል። በቃ በምክንያቱ እሱ መጥቶም ባይገላት በሱ ምክንያት ነው የሞተችው። እሷ አሁን ብሯን ጨፍጭፋ እሱን አስተምራ ውለታውን መለሰላት በራሱ ስም አለ። ይሄ ለነገሩ ብዙ ነገር ነው አለ። ሌላም አለ እንደዚህ አይነት እኔ ራሴን ባጋጥመኝ ጓደኛዬን ያጋጠመ ነገር አለ። በጣም ይሄ እኮ ራሴ ይበልጣል፣ ከራስሽ ራሴ ይበልጣል የሚባል ነገር ነው። እናንተስ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ ውድ ወገኖቼ አበረታቱኝ። ሰላም ዋሉልኝ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።